በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐታተ መላእክት እንዘ ይብሉ በአርያም ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። ምስጋናን በሰማይና በምድር የመላህ ቅዱስ 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 ተብለህ በላይ በአርያም በቅዱሳን መላእክት በታች በምድር በእኛ በሰው ልጆች የምትመሰገን ቅዱሰ ባህሪ ልዑለ ባህሪ አምላካችን እግዚአብሔር ሆይ በምህረት ጠብቀህ በጸጋ ጎብኝተህ ለዚህ ታላቅ የበረከት ዕለት ስላደረስከን ሕያው ገናና ቅዱስ ስምህ ለዘላለም የተመሰገነ ይሁን። ለቃል መውረድ ለሥጋ እርገት ምክንያት የሆነች አፍጣኒተ ረድኤት ሰዓሊተ ምህረት ምዕራገ ጸሎት ማምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ካንደበታችን ፍቅሯ በልቦናችን ይደርብን። ብፁዕ አባታችን አቡነ ጢሞቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዳውሮ ኮንታና በአላባ ጠንባሮ ሀገር አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል መልአከ ገነት በቀለ ዘውዴ በአዲስ አበባ ሀገረ ስብከት የማህበራት ማደራጃ መምሪያ ዋና ኃላፊ፣ እጅግ የተወደዱ አባታችን መልአከ ገነት መምህር ልሳነ ወርቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የአቃቂ ቃሊቲ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ መጋቤ ምስጢር መምህር ዓለሙ ዋጋዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የልሳነ ተዋሕዶ መጽሔት ዋና አዘጋጅ፣ መጋቤ ሐዲስ መምህር ጊዜው፣ እንደዚሁም የገዳማትና የአድባራት አስተዳዳሪዎች፣ የዚህ ታላቅ ደብር ዋና ጸሐፊ፣ ሌሊቱን ሙሉ እንቅልፍ በማጣት ስቡሕ ወውዱስ ዘሳረረ ኩሎ ዓለም በአሐቲ ቃል ብላችሁ የምስጋና መስዋዕት ስትሰዉ ያደራችሁ ወላዲያነ ቀሳውስት ዲያቆናት የምትሆኑ አበው መምህራን፣ ካህናት፣ ዲያቆናት፣ የዚህ ታላቅና ታሪካዊ ቤተ መቅደስ የሰንበት ትምህርት ቤት ወጣቶች፣ ከሩቅም ከቅርብም ለዚህ ታላቅ በዓል የተሰበሰባችሁ የእግዚአብሔር ልጆች፣ የቅድስት ድንግል ማርያም ወዳጆች፣ የቅዱስ ጴጥሮስና የቅዱስ ጳውሎስ እንደዚሁም የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች፣ ማህበረ ምእመናን ወምእመናት፣ ወራዙት ወሕፃናት፣ ለተከበረው ስጋዊ ጤንነታችሁ ለማያልፈው ዘላለማዊ መንፈሳዊ ሕይወታችሁ ሁላችሁም እንደምን አደራችሁ? ድምጻችሁ አንሷል። እንደምን አደራችሁ? እንደምን አደራችሁ? እንኳን ለዚህ ታላቅ በዓል አደረሰን አደረሳችሁ። ለእግዚአብሔር መልካም ፈቃድ ታላቁ የጸሎትና የበረከት አባት በገዳማትና በአድባራት ሰፊ መንፈሳዊ አገልግሎት ከሰጡ ብፁዓን አበው ሊቃነ ጳጳሳት መካከል በውጭውም ዓለም የቤተ ክርስቲያንን ትምህርት ብቻ ሳይሆን ዓለማዊውንም ዕውቀት ካካበቱ ብፁዓን አበው ሊቃነ ጳጳሳት መካከል ታላቁ አባታችን ብፁዕ አቡነ ጢሞቴዎስ የበረከት አባት በመካከላችን አሉ። የእሳቸው ቡራኬ አይለኝ እያልኩ ከኔ ጋር ለተወሰነ ደቂቃ የዛሬውን ዕለት አስመልክቶ እግዚአብሔር መንፈስ ቅዱስ ያስተምረናል። የትምህርታችን ርዕስ ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክት በምዕራፍ 8 ቁጥር 35 ላይ ያለውን ኃይለ ቃል መነሻ አድርገን እንማራለን። መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል? እስኪ ሁላችሁም ይህን ቃል በሉት። ከክርስቶስ ፍቅር በሉ። ድገሙት። ማን ይለየናል? ክብር ይግባውና በእምነት የበረታ በቅድስና የጸና የትናንትና ጉድለቱን ያላየበት ነዋየ ህሩየ ረሰይኩከ ምርጥ ገንዘቤ ምርጥ ሀብቴ ብያለሁ ብሎ እግዚአብሔር ያከበረው የጠራው ከዓለም ለይቶ በመንፈሳዊ ጸጋ የጎበኘው
ጉድለትን የማይመለከት የትናንትና ኃጢአትን እየተቆጣጠረ እንደ ሰው ልጆች የማይከሰው ቅዱሱና ንጹሑ ደጉና የዋሁ በደሙ ኃጢአታችንን ያነጻ በደላችንን ያልቆጠረ ቅድመ ዓለም የነበረ ማዕከለ ዓለም ያለ ድህረ ዓለም የሚኖር የሁላችን ጌታ የሁላችን ፈጣሪ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ ካረገ በ9 ዓመት በኋላ እግዚአብሔር መንፈስ ቅዱስ ጠርቶት በመንፈሳዊ ኃይል ተጎብኝቶ የትናንትና ኃጢአቱንና በደሉን ትቶ ከአምላኩ ፍቅር ጋር ፍጹም ሕይወቱን አግኝቶ የሚኖረው ታላቁ ሐዋርያ ቅዱስ ጳውሎስ በዚህ ምዕራፍ ላይ የክርስቶስን ፍቅርና በፍቅሩ ምክንያት ሊቀበሉት የሚገባውን መከራ ምን አይነት እንደሆነ በአጽንኦትና በእምነት ይናገራል። እንዲህ ብሎ ነው የሚጀምረው። እግዚአብሔር የመረጣቸውን ማን ይከሳቸዋል ይላል። እስኪ ሁላችሁም ይሄን ቃል በሉ። እግዚአብሔር የመረጣቸውን በሉ። ድገሙት። ማን ይከሳቸዋል? እውነት ነው። ቅዱስ ጳውሎስን የመረጠው እግዚአብሔር ነው። ቅዱስ ጳውሎስን ብቻ አይደለም። በመጽሐፍ ቅዱስ እንደምናገኘው በጥብርያዶስ ባህር አጠገብ አሳ እያጠመደ ከወንድሙ ከእንድሪያስ ጋር የነበረውን ቅዱስ ጴጥሮስን ና አሳ አይደለም የምታጠምደው የሰው ልጆችን በወንጌል መረብነት ታጠምዳለህ ብሎ ኬፋ ይባል የነበረው ስሙን ቀይሮ ጴጥሮስ በመጽሐፍ ቅዱስ በማቴዎስ ወንጌል በምዕራፍ 16 ቁጥር 13 ላይ ስንመለከት የዮና ልጅ ስምዖን ጴጥሮስ ስሙን ቀይሮለት እንዲህ አለው፣ አንተ ጴጥሮስ ነህ አለው። ጴጥሮስ ማለት የቃሉ ትርጉም አለት ማለት ነው። ጴጥሮስ ተብሎ ስሙ ከተቀየረ በኋላ ለክርስቶስ እውነት ለመንግስተ ሰማያት ጽድቅ ከዓለም ተለይቶ የእግዚአብሔርን ፍቅር ናፍቆ ከጉያው ሳይለይ ወንጌል የተማረ ፍቅሩ በትክክል የገባው የዓለምን ጠባይና ምናምንቴ እርግፍ አድርጎ የተወ በመተውም ደግሞ እንዲህ ብሎ የተናገረ ኩሎ አደግነ ወተሎናከ ምንተን ረክብ ሁሉን ትተን ተከተልንህ የምናገኘው ምንድነው ብሎ አምላኩን ክርስቶስን የጠየቀ ምክንያቱም እሱ የሚያስበው ያቺ የአሳ አጥማጅነቱ ብትቀርበት እንኳ ከዋለበት እየዋለ ካደረበት እያደረ የእጁን ታምራት የአንደበቱን ትምህርት እየተመገበ ብቻ ሳይሆን ህብስት እያበረከተ ሲመግባቸው በልተው ሲጠግቡ ደስ ሲላቸው ሲርባቸው ደግሞ ጎደሎውን እየሞላ በበረከት ሲያኖራቸው ከነሱ ጋር የነበረው አምላካቸው እግዚአብሔር ፈጣሪያቸው ኢየሱስ ክርስቶስ እስከ ዓለም ፍጻሜ ድረስ ከእናንተ ጋር አልለይም እናንተ ለኔ ምስክሮቼ ናችሁ ብሎ የጸጋ ኃይል የመንፈስ ቅዱስ ጉልበት ካደላቸው ቅዱሳን ሐዋርያት መካከል ተቀዳሚው እውነተኛው የመንግስተ ሰማያት ቁልፍ የተሰጠው እግዚአብሔር ያከበረው ቅዱስ ጴጥሮስ ነው። በረከቱ ለሁላችንም ይደርብን። ይሄ ሐዋርያ ይሄ ወንጌላዊ ይሄ ጻድቅ ይሄ ፍጹም ይሄ ሰማዕት ቤቱን ንብረቱን ሀብቱን እናቱን ርስቱን ጉልቱን ዘመዱን ወገኑን ሁሉን ትቶ ክርስቶስን ተከተለ። ምክንያቱም የሚያዋጣው ከክርስቶስ ጋር መሆን ብቻ ነው። ከማን ጋር? ድገሙልኝ። ከክርስቶስ ጋር መሆን ብቻ ነው። ምክንያቱም ብዙዎቻችን አሁን ባለንበት ዓለም ውስጥ ሰዎች ከእግዚአብሔር ጋር ካላቸው ግንኙነት ይልቅ በዓለም ካላቸው ነገስታትና መኳንንት ባለጸጎችና ባለሀብቶች ጋር ያላቸው ግንኙነት ረፍት የሚሰጣቸው ይመስላቸዋል። የምድራውያን ነገስታት ስጦታም ይሁን የምድራውያን ባለጸጎች ስጦታም ይሁን ያልፋል፣ ጊዜ አለው፣ ወቅት አለው። የእግዚአብሔር ስጦታ ግን ዘላለማዊ ነው። ክብር ምስጋና ለሱ ይሁንለት። የማያልቅ ስጦታ ያለው እግዚአብሔር ብቻ ነው። ሁላችሁም ይሄን ቃል በሉት። የማያልቅ ስጦታ በሉ። ድገሙት አንዴ። ያለው እግዚአብሔር ብቻ ነው። ምክንያቱም ቢሰጥ አያልቅበትም። የማያልቅበት ሁልጊዜ የሚሰጥ ማን ብቻ? በምድራዊ በረከት በሰማያዊ ጸጋ የሚባርከን ማን ብቻ? ክብር ለሱ ለድንግል ማርያም ልጅ ለኢየሱስ ክርስቶስ። እሱ ብቻ ነው። ለዚህ ነው ቅዱስ ጴጥሮስ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብቻ አይደለም ያለው። ምንድነው የምናገኘው? ትርፋችን ምንድነው ብሎ ሲጠይቀው እንዲህ ነው ያለው። በ12ቱ ነገደ እስራኤል ወንበር ላይ ተቀምጣችሁ ትፈርዳላችሁ አለ። ክብር ምስጋና ለእግዚአብሔር ይሁን። ይገርማል። ለቅዱሳን ሐዋርያት በተለይ ለቅዱስ ጴጥሮስ ማማለድ አይደለም የመፍረድ ጸጋ ማን ሰጠው? ፍርድ ግን የማን ብቻ ነው?
ንገሩኝማ ፍርድ የማን ብቻ? እግዚአብሔር ደግ ነው። ፈራጁ አምላክ ቅዱሳን በተሰጣቸው ጸጋ ቢፈርዱ የሚቀየም አምላክ አይደለም። እንደ ምድራውያን ነገስታት ስልጣኔ የተገፋብኝ ሀብቴና ንብረቴ የተወረሰብኝ ብሎ የሚጓጓ የሚሳሳ አይደለም። ለቅዱሳኑ በሚሰጠው ጸጋ የማይጸጸት ታላቅ ደግ የዋህ አምላክ ነው አምላካችን ኢየሱስ ክርስቶስ። ክብር ምስጋና ለእሱ ይሁንለት። ይሄን አምላክ ነው የምናመልከው። ስለዚህ የእግዚአብሔር ልጆች ቅዱስ ጴጥሮስ ተጠራ፣ ጥሪውን አክብሮ ከክርስቶስ አልተለየም። የቅዱስ ጴጥሮስ ትምህርት በመጽሐፍ ቅዱስ የቤተ ክርስቲያን የሃይማኖት መሰረት ይባላል። የማን ትምህርት አልኳችሁ? የቅዱስ ጴጥሮስ ትምህርት። በተለይ በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ያለውን የእግዚአብሔርን ሐሳብ ወይም የመጽሐፍ ቅዱስን ትምህርት ስናጠና በፊልጶስ ቂሳርያ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን አንድ ጥያቄ ይጠይቃቸዋል። መነ ይብለኒ ሰብ፣ ሰው እኔን ማን ይለኛል ብሎ ይጠይቃቸዋል። ቅዱሳን ሐዋርያት የተለያዩ መልሶችን ይመልሳሉ። በእሳት ሰረገላ ያረገው ኤልያስ ተመልሶ መጥቷል፣ ኤልያስ ነው ይሉሃል። አይደለም ከነቢያቱ መካከል ኤርምያስ ነህም ይሉሃል። ምክንያቱም አረፍተ ዘመን ሳይገቶት እድሜ ገድቦት ተለይቶት ከሄዱት ቅዱሳን ነቢያት መካከል አንዱ ነህ ይሉሃል ብለው ቅዱሳን ሐዋርያት ለክርስቶስ ይመልሱለታል። ክርስቶስ ደግሞ ዞር ይልና የዮና ልጅ ስምዖን ሆይ አንተ ማን ትለኛለህ ብሎ ክርስቶስ ጴጥሮስን ይጠይቀዋል። ጴጥሮስም ሲመልስ እንዲህ ይላል፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ይለዋል። ክብር ምስጋና ለእግዚአብሔር ይሁን። አንተ ክርስቶስ። ሁላችሁም ይሄን ቃል በሉት፣ አንተ ክርስቶስ በሉ። ድገሙት አንዴ። የሕያው እግዚአብሔር ልጅ ነህ። ልብ አድርጎ የእግዚአብሔር ልጆች፣ ይሄ ትምህርት የቤተ ክርስቲያን መሰረት ነው። የሕያው የማን ልጅ? አልሰማውም። የሕያው የማን ልጅ? ምክንያቱም በወቅቱ ሎቱ ስብሐት ክብር ይግባውና በወቅቱ አይሁድ ኢየሱስ ክርስቶስን የዮሴፍ ልጅ ነው ብለው ያስቡት ነበር። የዮሴፍ ልጅ አለመሆኑን በመንፈስ ቅዱስ ኃይልና ጉልበት ጴጥሮስ ወዲያውኑ ክርስቶስን የዮሴፍ ልጅ አለመሆኑን ገለጠ፣ አረጋገጠ። ምን ብሎ? አንተ ክርስቶስ የማን ልጅ ነህ? የሕያው እግዚአብሔር ልጅ ነህ። ይሄ ትምህርት የቤተ ክርስቲያን መሰረት ነው። ክብር ምስጋና ለእግዚአብሔር። ይሄ ትምህርት ምክንያቱም ወልደ አብ ወልደ ማርያም ይባላል ኢየሱስ ክርስቶስ። ቅድመ ዓለም ያለ እናት ከአብ ተወልዷል። ድህረ ዓለም ያለ አባት ከድንግል ማርያም ተወልዷል። ክብር ይግባው። መውረድ መወለድ ወዶ ፈቅዶ ያደረገው እንጂ የኛ በጎነት የኛ ቅድስና ያመጣው አይደለም። ምክንያቱም መጽሐፍ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። እስመ ከመዝ አፍቅሮ እግዚአብሔር ለዓለም ወመጠወ ወልዶ ዋሂደ። እግዚአብሔር አንድ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። እንዴት? ኧረ ድገሙት እስኪ። እንዲሁ በሉ። ማን ነው እንዲሁ የሚወድ? ድገሙትማ። ማን ነው እንዲሁ የሚወድ? ማን ነው? ማንም እንዲሁ አይወድህም። የዚህ ዓለም ፍቅር እንካ በንካ ነው። ባበላው ያበላኛል፣ ባጠጣው ያጠጠኛል፣ ባከብረው ያከብረኛል፣ ብሾመው ይሾመኛል፣ ትርፍ አለው ብድር አለው። እንዲሁ የወደደን እንዲሁ መውደድ ብቻ አይደለም፣ ተቀዳሚ ተከታይ የሌለው የባህሪ ልጁን ክርስቶስን ለዓለም አሳልፎ የሰጠ ራሱ ክርስቶስ ለኛ መስዋዕት ሕይወት ሊሆን የተሰጠን አምላካችን ነው። ክብር ምስጋና ለእሱ ይሁንለት፣ ለአምላካችን ለእግዚአብሔር። ተሰጥቶናል፣ እሱ ራሱን ሰጥቶናል። ለዚህ ነው መጽሐፍ ሕፃን ተወልደ ለነ ወልድ ተውህበ ለነ፣ ሕፃን ተወለደልን ወልድ ተሰጠን ነው የሚለው። ተሰጠን፣ ራሱን ለኛ አሳልፎ ሰጠ። ይሄንን አምላክ ነው ቅዱስ ጴጥሮስ በእምነትና በመንፈስ ቅዱስ ከቃሉ ጋር ናችሁ። በሁለት ነገር በምንና በምን? በእምነትና በመንፈስ ቅዱስ። እምነት ነበረው ጴጥሮስ፣ መንፈስ ቅዱስ ነበረበት ጴጥሮስ። ስለዚህ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው ክርስቶስ ጴጥሮስን አንተ ብፁዕ ነህ አለው።
አንተ ምንድነህ? እስኪ ድገሙት። አንተ ብፁዕ ነህ። እንዴት ደስ ይላል! አንተ ብፁዕ ነህ። ይህንን ቃል አለ ስጋና ደም አልገለጠልህም። ምንና ምን? ምክንያቱም በስጋና በደም ከሆነ ጴጥሮስ እንደ አይሁድ ነው የሚያስበው። ግን በመንፈስ ቅዱስ ስለሆነ ስጋና ደም ስላልገለጠለት ክርስቶስ የእግዚአብሔር ልጅ መሆኑን መንፈስ ቅዱስ ገለጠለት። ስጋና ደም አልገለጠልህም ካለው በኋላ ጴጥሮስ አንተ አለት ነህ። አንተ ምንድነህ? አለት ነህ። አንተ መሰረት ነህ። በአንተ መሰረትነት ቤተክርስቲያንን እሰራታለሁ። ቀጠለ ወአናቅጸ ሲኦልኒ እይሄይልዋ የሲኦል ኃያላን አጋንንት መናፍቃን አይበረታቱባትም። ለምን? ይሄ ትምህርት እስከ ዓለም ፍጻሜ ድረስ ጸንቶ ይኖራል። ክብረ ምስጋና ለእግዚአብሔር ይሁን። አመስግኑት እግዚአብሔርና። ጴጥሮስ እስከዚህ ድረስ የክርስቶስ ወዳጅ ነው። ይሄ ብቻ አይደለም። ታስታውሳላችሁ ማቴዎስ ወንጌል ምዕራፍ 26 ላይ በሊቀ ካህናቱ ግቢ ቁጭ ብሎ አንተ የኢየሱስ ክርስቶስ ደቀ መዝሙር ነህ ሲባል ሲክደው፣ ከዚያ በኋላ ዶሮ አንድ ጊዜ ሳይጮህ 3 ጊዜ ትክደኛለህ ያለው ቃል ትዝ ሲለው ተንሰቅስቆ ሲያለቅስ በእንባ ሲታጠብ ታውቁታላችሁ ቅዱስ ጴጥሮስን። አያችሁ እግዚአብሔር ክደትህን አይደለም መመለስህን የሚፈቅድ አምላክ ነው። እግዚአብሔር የቀደመ በደልህንና ኃጢአትህን የሚቆጣጠር አምላክ አይደለም። እባካችሁ የእግዚአብሔር ልጆች፣ ነገስታት፣ መኳንንት፣ ባለስልጣናት በደም የሰከርን ካለን በኃጢአት የዋዠቅንና ህሊናችን የቆሸሸ ካለን አእምሯችንን በንስሐ እንቀድሰው። ህሊናችን ይፈወስ። እግዚአብሔር የትናንቱን በደል የሚመለከት አምላክ አይደለም። የፍቅርና የበረከት አምላክ ብቻ ነው። ማን ነው እሱ? ክብር ለሱ ለአምላካችን ለእግዚአብሔር። እሱ እንደዚህ ነው። ጴጥሮስ ሲያለቅስ አየው፣ ሲያነባ ተመለከተው። በደሉን ኃጢአቱን አልቀጠረበትም። እንዲህ አለው መጨረሻ ላይ የዮሐንስ ወንጌል ምዕራፍ 21 ቁጥር 30-46 መጨረሻው አካባቢ ላይ ስትመለከቱ ጴጥሮስ ከነዚህ ሁሉ ይልቅ ትወደኛለህን አለው። ከቃሉ ጋር ናችሁ? ከነዚህ ሁሉ ይልቅ አንተ ትወደኛለህን አለው። ጴጥሮስ እንደ ትናንት እወዳለሁ፣ ሞት እንኳን ቢመጣ ካንተ አብሬ ቀድሜ ሞታለሁ ይል የነበረ ጴጥሮስ አሁን በእምነትና በትምህርት በመንፈሳዊ ኃይልና ጉልበት በርትቶና ጸንቶ ስለቆየ ምን አለ? ጌታ ሆይ እንደምወድህ አንተ ታውቃለህ። እስኪ ሁላችሁ ይህን ቃል በሉ። ጌታ ሆይ በሉ። እንደምንወድህ አንተ ታውቃለህ። እስኪ እግዚአብሔርን ትወዱታላችሁ? በቋንቋ መለያየት መጣ እንዴ? እኔ አጨብጭቡም አላልኩም ምልል በሉም አላልኩም። እግዚአብሔርን ትወዱታላችሁ? እስኪ የምትወዱት እጃችሁን ከፍ አድርጉና አሳዩ። ሁላችሁም ትወዱታላችሁ? እሺ አመስግኑበት። ግን እኔ የሚመስለኝ እኛ ከምንወደው በላይ እሱ የሚወደን ይመስለኛል። ምክንያቱም መጽሐፍ እንዲህ ይላል፣ ብትወዱኝስ ትእዛዜን ጠብቁ ይላል። ማን ነው ትእዛዙን የጠበቀ? ከኛ መካከል በትእዛዙ በሕጉ በፈቃዱ የሚሄድ ማን ነው? ንስሐ የገባ ማን ነው? ከአምላኩ የታረቀ ማን ነው? አስተውሎ የእግዚአብሔር ልጆች፣ ይሄ ፍቅር ካልገባን፣ ይሄ ክርስቶስ አድኖት ካልገባን፣ በመስቀል ላይ የተከፈለው ዋጋ ካልገባን፣ ክርስቶስ ለኛ የከፈለው መስዋዕት መሆን ሕይወቱን አሳልፎ ለኛ መስጠት ካልገባን፣ እሱ በሚወደን ልክ ሳይሆን እኛ የምንወደው በጥቂቱ ፍቅራችን ምሕረቱን እያበዛ የሚጠብቀን በደላችንን ያልቆጠረ ኃጢአታችንን የሸፈነ የእያንዳንዳችንን ጉድለት ማያይ ዘከደንከ አበሳሆሙ በደላችንን ሸፍኖ በፍቅሩ የሚያኖረን የሚወደንማ የድንግል ማርያም ልጅ መድኃኔዓለም ነው። ክብር ምስጋና ለእሱ ይሁንለት። የሚወደንማ እሱ ነው። ይወደናል። አዎ፣ ግን በእኛ መውደድ ላይ የእሱ ፍቅር ይብዛልን። አሜን በሉ። የእሱ ፍቅር ይብዛልን። ትወደኛለህን? አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለው ጴጥሮስ። ከዛ አደራ ሰጠው። ምን ሰጠው? በጎቼን አሰማራ። በጎቼን ምን አርግ? ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ።
ሶስት ነገር ነው። ይሄ ቤተክርስቲያን ተልኮ ነው። እስከ ዓለም ፍጻሜ ድረስ ለቅዱስ ጴጥሮስ የተሰጠውን ሀደራ ከቅዱስ ፓትርያርኩ ብፁዓን አበው ሊቃነ ጳጳሳት፣ ካህናት፣ ሊቃውንት፣ መምህራን እየተገበሩት ይኖራሉ። ግልገሎችን ማሰማራት ነው የአገልጋዮች ድርሻ። በጎችን ማሰማራት ነው የአገልጋዮች ድርሻ። ጠቦቶቹን መጠበቅ ነው የአገልጋዮች ድርሻ። ስለዚህ ይሄንን እንዲጠብቁ ኃላፊነት ተሰጠው። ቅዱስ ጴጥሮስ እስከ እልፈተ ሕይወቱ ዘመን ድረስ ይሄንን መንፈሳዊ አገልግሎት እያገለገለ ቆየ። መቆየት ብቻ አይደለም። ቅድም ሊቃውንቱ እንደዘመሩት መምህራን እንደተናገሩት መንፈስ ቅዱስ በቅዱሳን ሐዋርያት ላይ ባደረ ጊዜ ቅዱስ ጴጥሮስ በአንድ ቀን ወጥቶ ወንጌል ሲሰብክ 3000 ሰው አሳመነ። ክብር ምስጋና ለእግዚአብሔር። 3000 ሰው። ስንት ሺህ አልኳችሁ? ድገሙት። እስከ ዓለም ፍጻሜ ድረስ ከሱ ጋር የነበረ እግዚአብሔር ይሰራል። ክብር ምስጋና ለእግዚአብሔር። ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈስ ቅዱስ ያልተለያት እግዚአብሔር ከሷ ጋር ያለ ስለሆነ የተናገረችው ይሰብራል፣ የጸለየችው በቅድመ እግዚአብሔር ይደርሳል። ሕሙማን ትፈውሳለች፣ ለምጻም ታነጻለች፣ ጎባጣ ታቀናለች። ጴጥሮስ በጥላው ሙት አስነስቷል። ክብር ምስጋና ለእግዚአብሔር ይሁን። እንዲህ አይነት ተወዳጅ ሐዋርያ ነው። እግዚአብሔር በሚሰጠው ጸጋ የሚጸጸት አምላክ አይደለም። ከቃሉ ጋር ናችሁ? ምን የሚል አምላክ? የሚጸጸት አምላክ አይደለም። ሁለተኛው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ እንደምታውቁት ቤተክርስቲያንን ከሚያሳድዱ ሰዎች መካከልና ወገን ነው። እግዚአብሔር መንፈስ ቅዱስ ጳውሎስን ሲጠራው የመጀመሪያ ስሙ ሳውል ነበር። እግዚአብሔር ጠራው፣ አከበረው፣ ለየው፣ መረጠው። መምረጥ ብቻ አይደለም፣ ራሱ እግዚአብሔር እንዲህ አለው፣ ነዋየ ህሮየ ምርጥ ሀብቴ። ይሄ ቃል ለማንም አልተሰጠም። ምርጥ ገንዘቤ። እስኪ ሁላችሁ በሉ ምርጥ ሀብቴ በሉ። የማን ሀብት? ማን ነው እሱ? ቅዱስ ጳውሎስ። ቅዱስ ጳውሎስ የእግዚአብሔር ምርጥ ሀብት ሆነ፣ የእግዚአብሔር ምርጥ ገንዘብ ሆነ፣ ተወዳጅ ሆነ። ብቻ አይደለም፣ ልብ አድርጉ። ሁለቱም ቅዱሳን ሐዋርያት በዛሬው ዕለት ቅዱስ ጴጥሮስ መከራ ለመቀበል የክርስቶስ መከራና ሕማም እየተቀበለ የክርስቶስን ወንጌል እየሰበከ በሚያገለግልበት ሰዓት መከራ መቀበልን ፈራ። እግዚአብሔር በመንፈስ ቅዱስ በቅዱስ ጴጥሮስ ሕሊና ውስጥ መጣና እንደተሰቀለ በኢየሩሳሌም ሆኖ አየው። ክርስቶስን አገኘው። መከራ እየተቀበለ አየው። ትናንትና በኢየሩሳሌም መከራ ልትቀበል ነበር፣ ዛሬ ደግሞ በሮም መከራ ልትቀበል ትሻለህን ብሎ ክርስቶስን ጠየቀው። መከራ የሚቀበል በሃይማኖቱ የሚጨክን ሰው አጣሁ አለ። ለካ ትምህርቱ ለኔ ነው አለና ቅዱስ ጴጥሮስ የሚመጣውን መከራ ለመቀበል ወሰነ። ከአጋንንት ከጣዖት አምላኪዎች ፊት ለፊት ቆሞ ክርስቶስ እግዚአብሔር የእግዚአብሔር ልጅ እንደሆነ ሰበከ። ይሄን በመስበኩ ምክንያት ሞት ተዘጋጀለት፣ ሰይፍ ተዘጋጀለት። እኔ በሰይፍ አልሞትም፣ እንደ ጌታዬ እንደ ኢየሱስ ክርስቶስ ወደ ላይ አልሰቀልም፣ ቁልቁል ስቀሉኝ ብሎ ቅዱስ ጴጥሮስ ቁልቁል ተሰቅሎ በዛሬው ዕለት በሰማዕትነት አረፈ። በረከቱ ይደርብን። አመስግኑት እግዚአብሔርን። ለዚህ ነው ታላቁ አባት ቅዱስ ዮሐንስ በራእዩ በምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ እስከ ሞት ድረስ የታመንኩሁን። እስኪ ሁላችሁ በሉ። ኧረ በማርያም አይሰማም። የሕይወትን አክሊል እሰጥሃለሁ። እስከ ምን ድረስ? ጨከነ። ለካ ስታምን ስጋህን ትረሳዋለህ። ለካ ስታምን ክብርህ፣ ልብስህ፣ ሽልማት ነው ብለህ የምታስበው በዓለም ላይ የሚታየው ነገር ሁሉ ያንተ መሆኑ ትተውና ለእግዚአብሔር ለአምላክህ ራስህን አሳልፈህ ትሰጣለህ። ለዚህ ነው ቅዱስ ዳዊት የተናገረውን ጠቀሰ ቅዱስ ጳውሎስ። እስመ በእንቲአሁ ይቀትሉነ፣ ስላንተ በየቀኑ በየዕለቱ እንገደላለን። መገደል ብቻ አይደለም፣
እንደሚታረዱ በጎችም ተቆጥረናል አለ። ከቃሉ ጋር ናችሁ? ይሄን አለ ቅዱስ ጴጥሮስ ቁልቁል ተሰቀለ። ጴጥሮስም የሰማዕትነት ዘመኑ ደረሰ። በሰማዕትነት ዘመኑ ላይ በዚያ ሰዓት እንዲህ አለ፣ ጣዖት አምላኪዎችን፣ ከክርስቶስ የራቁትን፣ ስም አምላክን የማይጠሩትን፣ የክርስቶስ አምላክነት ጌትነት ያልገባቸውን ሰበከ፣ አስተማረ። ትሞታለህ ሲሉት ሰይፍ አጠገቡ አስቀምጠው ሰይፉ አልታየውም ቅዱስ ጴጥሮስ። ስለዚህ እንዲህ አለ፣ ከክርስቶስ ፍቅር ማን ይለየናል? ቃሉ ጋር ናችሁ? ከማን ፍቅር? ከክርስቶስ ፍቅር ማን ይለየናል? ሕማም ነው ወይ? አይደለም። ረሃብ ነው ወይ? አይደለም። መታረስ ነው ወይ? አይደለም። መጠማት ነው ወይ? አይደለም። ሰይፍ ነው ወይ? አይደለም። ከክርስቶስ ፍቅር የሚለየን የለም አለና አንገቱን ሰጠ። ተሰይፎ በሮማ አደባባይ በኦስቲያ በሚባለው ስፍራ ላይ ሕይወቱን ለእግዚአብሔር መስዋዕት አድርጎ ሰጠ። እንዲህ አይነት ነው ክርስትና። ለዚህ ነው እውነተኛ ምስክሮች የእግዚአብሔር አገልጋዮች ናቸው ቅዱስ ጴጥሮስና ቅዱስ ጳውሎስ። በረከታቸው ለሁላችንም ይደርብን። በደንብ አድርጋችሁ አመስግኗቸው። ዛሬ ያለነው ምእመናንና አገልጋዮች ከቅዱስ ጳውሎስና ከቅዱስ ጴጥሮስ የምንማረው ሁለት ነገር አለ። አንደኛው በሃይማኖት መጽናት። በምን መጽናት? አንዴ ድገሙት። በምን መጽናት? በሃይማኖት መጽናት። ሁለተኛው በሃይማኖት ምክንያት የሚመጣብንን መከራ ለመቀበል መጨከን። ይህ ያስፈልጋል ከኛ። ብዙ ሰው በዚህ ዓለም ላይ የሚኖር አብዛኛው ሰው በሃይማኖቱ መጨከን አቅቶታል። ዛሬ እዚህ ቤተ መቅደስ ነው፣ ነገ ደግሞ ሌላ አዳራሽ ውስጥ ይገኛል። ዛሬ አማኝ ነው፣ ነገ ደግሞ ሌላ ሰው ሆኖ ይገኛል። እናንተ እግዚአብሔር የሰጠን ጸጋ፣ እግዚአብሔር ያፈሰሰልን ደም ለመስዋዕት የሚሆኑ በጎች፣ ለላሞች፣ ለእንስሳት ለምናያቸው ለሌሎች ፍጥረታት አይደለም። እግዚአብሔር ዋጋ የከፈለው ልጁን የላከው እኛን ለማዳን ነው። ባላዳነን አምላክ ዋጋ ለከፈለልን አምላክ እንደ ቅዱስ ጴጥሮስና እንደ ቅዱስ ጳውሎስ በሃይማኖት ጸንቶ ዋጋ ለመክፈል መጨከን ያስፈልጋል። ለዚህ ነው እዛው የቅዱስ ጳውሎስ መልእክት ላይ ስታነቡ እንዲህ ይላል፣ በወደደን በሉ እስኪ ጨርሻለሁ በሉ አንዴ፣ በእርሱ ከአሸናፊዎች እንበልጣለን። በወደደን በማን? ሁላችሁ በእግዚአብሔር በሉ። በወደደን በማን? ከማን እንበልጣለን? ከአሸናፊዎች። ምክንያቱም አሸናፊዎቹ ገለው ያሸነፉ መስሏቸው ነበር። ግን ቅዱስ ጳውሎስ ብርሃነ ዓለም፣ ቅዱስ ጴጥሮስ ብርሃነ ዓለም ሆነው የዓለምን ሕይወት በወንጌል ብርሃንነት አብርተው የክርስቶስን ክብር አግኝተው አለፉ። በረከታቸው ይድረሰን። አመስግኑት እግዚአብሔርን። ሲገባ ዓለምን ትንቃለህ። ምን ሲልህ? አረ ንገሩኝ። ሲገባ ዓለምን ትንቃለህ። ጴጥሮስና ጳውሎስ የእድሜያቸው ጉዳይ አላሳስባቸው፣ በሞት ተላልፈው ተሰጥተው ክርስቶስን አከበሩ። ብቻ አይደለም፣ ዛሬ ወርሃዊ መታሰቢያ በዓላቸውን የምናከብርላቸው ጻድቁ አባት አቡነ ገብረ መንፈስ ቅዱስ የእናታቸውን ጡት ሳይጠቡ በእምነት በርትተው በቅድስና ጸንተው ከዓለም ተለይተው እግዚአብሔር ልብስ እንኳ ሳይኖራቸው እግዚአብሔር የጸጋ ልብስ አልብሷቸው በበረከት ከፍ ብለው በሞገስ ጸንተው በአምላካቸው ፊት ዘወትር እያበሩ ይኖራሉ። ለዚህ ነው በክርስቶስ የሚያምን ሁልጊዜ የዓለም ብርሃን ይሆናል። ክብር ምስጋና ለእግዚአብሔር ይሁን። አዎ የነዚህ ቅዱሳን አባቶቻችን የቅዱስ ጴጥሮስ የቅዱስ ጳውሎስ በረከትና ረድኤት የጻድቁ አባታችን አማላጅነት ከሁላችንም ጋር ይሁን። ከክርስቶስ ፍቅር ማን ይለየናል? እስኪ ሁላችሁ በሉ። እግዚአብሔር ከመከራ ሥጋ ከመከራ ነፍስ ሰውሮ በሃይማኖት ጸንተን ከፍቅሩ እንዳንለይ እንደ ቅዱስ ጴጥሮስ እንደ ቅዱስ ጳውሎስ በሃይማኖት ጸንተን እንደ ጻድቁ አባታችን እንደ አቡነ ገብረ መንፈስ ቅዱስ በቅድስና ኖረን ከኃጢአት ርቀን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግስቱን እንድንወርስ የእግዚአብሔር ቸርነት የድንግል አማላጅነት አይለየን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋናችን ይድረሰው።